እንደዚህ መሆን የለብሽም እባክሽን ይኸውልሽ ተረጋጋና ቆይ ተረጋጋ ነይ ይኸውልሽ አንቺ ወንጀለኛ ነሽ አንዴ ይዛችሁልኝ ወንጀለኛ ነሽ አንዴ ይዘልኝ እንደምትመለከቱት ተሸፋፍናለች ከዚህ በፊት እሷ ላይ የተለያዩ መረጃዎችን ለማደራጀት ሞክረን ነበር ዛሬም አንድ ነገር አለ እኔና አንተ በምንም ልንስማማ አንችልም የሚያስማማ አንድ ነገር አለ ምክንያቱም እዚህ ጋር ሳሚ ታሟል የሰርጉ ቀን ሳሚ እኮ የመጣ ቀን እኮ እንዴት እንደሆነ እኮ አየሁት እሺ በቃ ይኸውልሽ ማርታ ተረጋጊ እባክሽን አንዴ አሁን ለራሴ ከመንገር ነው የመጣሁት በጣም ደክሞኛል ውጣልኝ እሺ ይገባኛል ለማንም መናገር የለም እሺ እኔ ሽቶ ቀባለሁ እሺ ደስ ይላል በጣም እሺ ግን ለማንም መናገር አይቻልም ደስ ይላል ጂኮ ይሄን ያህል እኔ ማቀበት ምንም አይነት የተለየ ነገር የለም ግን እኮ ተምሬያለሁ አውቃለሁ ብለሻል አዎ አልኩ ግን እንደዛ ቁጭ ብዬ መመረምርበት ጊዜ ማስኬድበት ምናምን ነገር የለም በኔ ደረጃ ወይም ደግሞ ህክምና የተከታተለበት ወረቀት ማስረጃ ካለ እንድትሰጪኝ ይፈልጋሉ ሰላም ጋር ነው ያለው ሰላም ጋር ነው ያለው የት እንዳረገችው አላቅም ይሄን ያህል አስፈላጊ ነገር ነው ብዬ ስላላሰብኩም አልተቀበልኳትም ትሪት አርጉት መጀመሪያ ከዛን ግን ለውጥ የማያመጣ አይነት ነገር ከሆነ መልሶ እንዲመጣ ነበር ያሉን በሰዓቱ እንደው ካንተ ጋር ምን ማለት ነው አያለ እኔ ራሱ በቃ ለስሙ እሷን አንጣርታ እዚህ ሁሉ ነገር ውስጥ ከተተ አሁን ደግሞ እኔን ምን እንደምትል እየሰማን አይደለም እኔን እኮ ውጭልኝ ከዚህ ቤት ብለሽኝ እሱን ለማረጋጋት ብለሽ አስወጣሽኛ እሱ አሁን ያረገሽ ተኝቷል ምን ውጪ እሷም እሱም ውጪ ነው የሚሉኝ እኔ ለሱ መፍትሄ ነው የምፈልገው አንተ ስትውጪ ነው ሰላም ነገኘው እንደዚህ እየጠላሽው ምን ሆኖ እንደሆነ እኔም ባቅ ደስ ይለኛል እሷን ማሽጣ ታውጭ ሲጀምር ውጪ ለበቀላሽ ምን እንደገዛ ቤት ውጪ እኔ እዚህ ጋር እህትና ማለት አንቺም እንዳክስት ልጅ ለሱ የበኩልሽን ነገር ያደረግሽ ነው እሷም ደግሞ የበኩሏን ያደረገሽ ነው ግን ማለት አሁን አንቺ መሃል ላይ ሆነሽ እህትና ወንድም እንዲቀራረቡ ማድረግ ሲጠበቅብሽ ለምንድነው ከዚህ ቤት እንድትወጣ ምንድነው እኮ መጠይቀኛ እንዲደጋግማ እንደለለኩ ነገር ያለው አይደል ካንዴ ሙለስ እና ታዲያ ቆይ ማለት መድኃኒት ምናልባት እንዲድን የተለያዩ መድኃኒቶችን ከሰው ስትቀበይ እኮ ስላየውኝ ነው ማለት ምን ማለት ነው ሲጀምር እንደዚህ አይነት ነገር ለምንድነው ለቀቀኝ በቃ እጄ ላይ መረጃ አለ መረጃዬን እስከማሳይ ድረስ አንቺ ትመይደራችሁም ለቀቀኝ መውጣት ፈልጋለሁ እንዴ አርፈሽ ተቀመጪ በቃ ይበቃል ይሄን ያህል ማስመሰል ይበቃል ይኸውልሽ ሰላም እንግዲህ እኔ የዛኑ ሰዓት ድብቅ ካሜራ አስቀምጠን ነው ማለት ስታሻሽው እንደነበረ ምን እንደምታደርገው ምትቀባውን ነገር ፈገግታውን ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ዛሬ እንግዲህ በሰላም ወንድም ጉዳይ ወይም ደግሞ በሳሚ ጉዳይ የተለያዩ መረጃዎችን ለማደራጀት የሆነ ቦታ ተገኝተናል ያዛ ቦታ ደግሞ ያገኘናቸው አንዳንድ ፍንጮች አሉ እዛ ቦታ ላይ በጣም ሰሞኑን ክትትል ስናደርግበት ነበር በተደጋጋሚ እንግዲህ ከነሰላም ጋር በተገናኘ አንድ እጃችን የገቡ መረጃዎች አሉ ውድ ተመልካቾቻችን ከዚህ በፊት በወጣንበት ቅጽበት እንግዲህ ድብቅ ካሜራ አስቀምጠናል በዛ እንግዲህ ያገኘናቸው ነገሮች አሉ ከዛ በዘለለ ግን አዳዲስ ነገር ለመፈለግ የተለያዩ ዝግጅቶችን ወይም ደግሞ የተለያዩ ክትትሎችን አድርገናል በተለይ ሳሚ እንግዲህ ከሰላም ጋር የነበረው ተግባቦት ጥሩ እንዳልሆነና ነገር ግን ከአክስት ልጅ ጋር እንግዲህ የነበራቸው መቀራረብ ትንሽ ጥያቄ ፈጥሮብናል በእሱን መሰረት አድርገን እንግዲህ ማርታ ላይ በጣም ጥልቅ ክትትል ባደረግንበት ሰዓት ላይ ያገኘናቸው መረጃዎች አሉ በተደጋጋሚ አንድ ቦታ ላይ ስትሄድ አይተናል ዛሬም እንግዲህ በቅርብ ርቀት ላይ ያየናት እንገኛለን እሷን ዛሬ እንግዲህ ለመከታተል ጥረት እናደርጋለን ምን እንደምታደርግ ምን እንደምትቀበል የተለያዩ መድኃኒቶችን እንደምትቀባበል አሁን ይሄንን ለመረጃ ለመያዝ እሷን ለመከታተል ጥረት እናደርጋለን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ማርታ ምን እንደምታደርግ አናውቅም እንደምትመለከቱት ተሸፋፍናለች ከዚህ በፊት እሷ ላይ የተለያዩ መረጃዎችን ለማደራጀት ሞክረን ነበር ዛሬም እንግዲህ እሷን ለመከታተል እዚህ ተገኝተናል እንደምታዩት ቦታው ትንሽ ጫካ ነው ድብቅ ነገር ለማድረግ ይመስላል ሳሚ እንግዲህ በሷ ምክንያት ይሁን አይሁን የሚለውን ተጨባጭ መረጃ ይዘን እሷን ወይን ለመወርወር ያልነው ነገር እናድርግ የሆነ ነገር እየተቀበለች ነው ተመልካቾቻችን የሆነ ነገር ወደዚሁን እንዳታይክ
የሆነ ነገር ተቀብላለች የሆነ ነገር ጉያ ውስጥ እየከተተች ነው ተመልካቾች በሆዷ የሆነ ነገር ይዛለች ምን እንደሆነ እንግዲህ እና በዚህ ወደዛ እየሄደች ነው ውድ ተመልካቾች ወዴት እንደምትሄድ እናያታለን እንግዲህ ወደ ውስጥ ገብታለች የሆነ ነገር እንደያዘች ግልጽ ነው ተመልካቾች ኑግቡ ምን ልሰራ መጣ ኑግቡ ትላለህ ሲጀምር እንደነካኝ ውጣልኝ ቆይ ይኸውልሽ ማርታ ምን መሰለሽ አንዴ ይውጣልኝ እባክህ ቆይ ካንቺ ጋር ብዙ ያላወራሁት ነገር አለ ሳሚን በተመለከተ እኔ እሱ የሚድንበት የሆነ መንገድ እየፈለኩ ነውና እኔም እሱ የሚድንበትን የሆነ መንገድ እየፈለኩ ነው እኮ ያው ሁለታችንን መንገድ አድርገን እሱ እንዲድን እናድርግ እባክሽ ሲጀመር እኔ እናንተ ምንስማማ ሰዎች አይደለንም ስለዚህ ውጣ በቃ የሚያስማማ አንድ ነገር አለ እኔ እናንተ በምንም ልንስማማ አንችልም ውጣ የሚያስማማ አንድ ነገር አለ ምክንያቱም እዚህ ጋር ሳሚ ታሟል የሰርጉ ቀን ሳሚ ታሟል ጭራሽ ደግሞ አንተ የመጣ በሽታውን ልታብስበት እየሞከርክ ነው እሱን አውቃለሁ እኔ ነኝ እሱ በሽታ እኔ እያባስክበት ነው በሽታውና ሳይሆን እያባስክበት ነው አሁን ልጁ እንዳይድን እያደረከው ነው ለምንድን ነው እንደዛ ይተረዳሹ እኔን ለምን አትረጂኝም አንዴ ምንድነው ምረዳ ባይኒኮ የመጣ ቀን እኮ እንዴት እንደሆነ እኮ አየሁት እሺ በቃ ይኸውልሽ ማርታ ተረጋጊ እባክሽን አንዴ አሁን ለራሴ ከመንገድ ነው የመጣሁት በጣም ደክሞኛል ውጣልኝ እሺ ይገባኛል መንገድ ላይ መተሽ ሊሆን ይችላል ደክሞሽም ሊሆን ይችላል ግን እስኪ ቢያንስ 10 ደቂቃ ስጭኝና ቁጭ ብለን እናውራ እኔ እናንተ እኮ እንደዚህ የሚያስወራ ምንም አይነት ጉዳይ የለንም እርግጠኛ ነሽ አዎ በደንብ እርግጠኛ ነኝ ሳሚ እኮ ይኸውልሽ እኔ የማውቀው የድሮ ወዳጄ ነው ለሱ የሚድንበት ባለፈው ጋዜጠኛ ነበርክ ዛሬ ደግሞ ወዳጁ ሆንክ ወዳጁ ጋዜጠኛ እንደዛ ከሆነ እሱን ለመርዳት እኮ በስነ ስርዓት ከመጣ ከሆነ እኮ እንደዚህ አይነት ካሜራ ምናምን ነገር ይዞ ማለት ካሜራውን አጠፋልሻለሁ አግባብ አልመሰለኝም እኔ የምር ልትረዳው ለሱ አንቺ እኮ ልክ ነሽ ይኸው ልክ ልትሆኚ የምትሽበት መንገድ ብዙ ነው እርግጥ ነው እዚህ ቤት የመጣሁት ሰላም ወንድሟ በጣም ክራውድድ ውስጥ እንደሆነ ነግራኝ ነው እኔም ደግሞ ጉዳዩን ለማጣራት የመጣሁት ግን አጋጣሚ ልጁ ከዚህ በፊት ማቀው ጓደኛ የሆኑ ነው ያገኘሁት እኔን ሲጀመር አያስታውሰኝም ሲቀጥል አብዛኞቹ ነገር እያስታወሰ አይደለም ያለበት አዎ እስኪ እንተጋገዝ ግድ የለሽም እስኪ ደህና የሚሆንበት መንገድ እኮ እንፈጥራለን እኔ ጃን መሰለኝ ማለት ያው ጋዜጠኝነትን ከዛ ጋር የሚያገናኘው ነገር የለም እስከማውቀው ድረስ ያገናኘዋል እንጂ ግድ የለሽም እስኪ እንተማመንና አንቺ መመኘኝ እኔ የመጣሁት ለሳሚ ነው የመጣሁትም ሰላም ወደዚህ እንድመጣ ጠርታኝ ነው በጣም ብዙ ጊዜ ደውላልኝ የሷን ጥሪ ተቀብዬ ነው ወደዚህ የመጣሁት እንደው እስኪ ባይጠቅመኝም አይጎዳኝም ልስማ እሺ ይኸውልሽ ማርታ ነው አይደል ስምሽ ማርታ እስኪ እንደው ሳሚ እንደዚህ ከመሆኑ በፊት የነበረው ባህሪ እንዴት ነበር ያ ጓደኛው አልነበርክ ስለዚህ የሳሚን ባህሪ ታውቀዋለህ ብዬሽ 10ኛ ክፍል 11 እና 12 ነው አብረን የተማርነው ከዛ በፊትና በኋላ ያናል በደንብ እንትን ለምና ትምህርት ቤት ጓደኛዬ ነው የግል ባህሪውን ያናል በጣም ጠለቅ ብዬ አላውቅም እና ረጅም ጊዜ ሆኖታል በነገራችን ላይ እሱን ካገኘሁት እስኪ አስረጅኝ አንቺ ምናልባት የሚጠቅመኝ ከሆነ ያው ሳሚ ከዛ በኋላ እኔ ባወኩትም እኔ ቅርብ ጊዜ ነው የመጣሁት በርግጥ ያው ከልጅነቱ ጀምሮ አላውቀውም ሳሚን ግን ደግሞ ከመጣው ጀምሮ ማቀው እኔ ሳሚ በጣም ከሰው ጋር ተግባቢ አሪፍ ባህሪ ያለው ልጅ ከሱ በላይ ለቤተሰቦቹ የሚጨነቅ አይነት ልጅ ነበረ በቃ እኔ እንዲልንግ ለጸለም ምናልባትም ከራሱ በላይ ስለ ቤተሰቦቹ ማሰቡ ከራሱ በላይ ስለ ሌላ ሰው መጨነቁም ሊሆን ይችላል አሁን ዛሬ ያለበት ሁኔታ ላይ የከተተው በቃ ከምነግር በላይ ከራሱ በላይ ለሰው ነው የሚያስበው በቃ ያው ምናልባት ይሄን ያልባት ተቀራረበም ይሄ ባህሪው በጣም ግልጽ ስለሆነና ብዙ ሰው ስለሚያውቀው ልታቀፍ ትችላለህ ብዬ አስባለሁ ስለ ሳሚ እንዴት ማውራት ይቻላል ሲጀመር እንደው እስኪ ይቅርታ አድርግልኝና ከሰው የሚጣላ አይነት ሰው ነው ሳሚ ከሰው ይጣላል አሁን ላይ እስኪ ቅርብ ጊዜ ያለውን ባህሪ አስተውሽ ቅርብ ጊዜ ማለት ከመታመሙ በፊት ያለው ነው አይ እንደው አንቺ እዚህ ወደዚህ በመጣሽበት ጊዜ ውስጥ በዛ እኮ ነገርኩ በቃ እንኳን ከሰው ጋር ሊጣላ ቀርቶ ሳሚ እንዴት ልግለጽልህ ሳሚ እኮ እኔ ስለሱ ሳወራ ራሱ ማለት ማውራትም መግለጽም አልፈልገው ለዛ ነው
ውስጤ በጣም ነው የሚረበሸው በጣም ነው ስሜት የሚነካው እንኳን ከሰው ጋር ሊጣላኩ እሱ ከኔ በፊት ለሰው ያስፈልገዋል የሚል ነገር እኮ ነው ማንኛውንም ነገር እንኳን ሊጣላ እንኳን ጻብ ላይ ሊገባ ይቅርና እኔ እንጃ የሱ ባህሪ ለማንም አልተሰጠም ሲጀመር ከአንቺ ጋር ያላችሁ ቅርበት በጣም ነው ደስ የሚለው ምናልባት ከዚህ በፊት በነበርኩበት እዚህ በመጣሁበት ሰዓት ላይ ፍቅር ምናምን እያለሽ ነበር እንደዛ ሊልሽ የቻለበት ምክንያት ምንድነው ያው እዛ ምናልባት ሰላም ነግራለች ብዬ አስባለሁ እኔ ሳይካትሪስት ነው እየተማርኩ ያለሁት አሁን እንደውም እየጨረስኩ ነው እና እዛ ስንማር ያው ፔሸንት በምን አይነት መንገድ ነው ማናገር ያለባችሁ ምን አይነት አቀራረብ ያ ሰው የሚያስፈልገው አሁን ላይ ምንድነው የሚለው ነገር አለ ለዛ እሱ ደግሞ በዚህ ሰዓት ምንድነው የሚያስፈልገው ነገር እኔ ያደርግለታለሁ ማለት ነው ስለዚህ ከኔ ጋር በደንብ እንቀራረባለን ይሄንን ነገር ታዲያ ከህይወቴ በላይ አውቀሽ ነው አንቺ አሁን የምትይኝን ነገር አንቺን ብቻ የሚሰማው ማለት ከህይወቱ በላይ ማለት ብዙ ጊዜ የኖረችው ከህይወቱ ጋር ከወንድምናት ነው የኖሩት ሶ ከሷ የበለጠ አንቺ የሚፈልገውን ነገር እሱ አታው ነው እሱ ላይ እያየው ባለው ለውጥ አው ምክንያቱም እሷም ሞክራለች የሆነ ነገር ዝም ብላ ቁጭ አላለችም እኔም ደግሞ የተማርኩትን በተግባር ለማውረድ ሞክሬ አለው እና ደግሞ በሁለታችን በማን ነው ለውጥ ያመጣው የሚለው ነገር አንተም ያየህ ይመስለኛል በትንሹ ማንነን ሲያይረጋጋል ማንነን ያወራል የሚለው ነገር አይታል ብዬ አስባለሁ እሺ እንደው በህክምና ሙያ ላይ እንደው ሙያው ስላለሽ ልጠይቅሽ አንድ ሰው ምን ቢፈጠርበት ነው የሚያውን ሰው ሙሉ ለሙሉ ካንሰል ሊያደርግ የሚችለው ምን ቢፈጠርበት ነው አሁን እኮ ማለት ነው ይሄ በዚህ ደረጃ እኔ ስለማላቀው ነው ከሷ ጋር ቢሆን ህክምና ደረጃ ይሄን ነው ይሄ ነገር ለማጣራት የራሴ የሆነ ምርመራ ምንም ስለሚያስፈልግ ማለት ነው መርምረሻል አይኑ እኔ ዛ ደረጃ አልደረስኩም በትምህርት ደረጃ ላይ እንዳለው ገና ታውቃለህ ለዛ ነው ሐኪም ቤት ደረጃ ይሄን ነው እና ጭንቀት ነው የተባለው እዛ ምናልባት በጨነቀው ሰዓት ማንንም ሰው ማየት አልፈለገም ማለት ነው ብለን ያሰብነው ግን ቀስ በቀስ በመላመን ቀስ በቀስ ያስፈልገዋል በያሰብኳቸው ነገሮች በማድረግ ነው ለውጥ ያመጣሁት እሷም እንዳልኩ ደግሞ የሆነ ነገር ሞክራለች ግን ከሷ የተሻለ የኔ መንገድ ሰርቷል እንጂ እኮ ይሄን ያህል እኔ ማቀበት ምንም አይነት የተለየ ነገር የለም ግን እኮ ተምሬያለሁ አውቃለሁ ብለሻል አዎ አልኩ ግን እንደዛ ቁጭ ብዬ መመረምርበት ጊዜ ማስኬድበት ምናምን ነገር የለም በኔ ደረጃ ስለማይሆን ነው እሱ በህክምና በስነ ስርዓት ሂደን ሐኪም ቤት ደረጃ ድረስ ሂደን ያደረገው እንደውም ሲመስለኝ ብቻዬን ብሄድ በዛ ሰዓት ራሱ ህክምና ብቻዬን ይዤው ብሄድ ምን ልትል እንደምችል አሰብኩት አሁን ባለው ትላለች ልጁ እንዲድን ነው አይደል አንድ ሰውን ሐኪም ቤት የሚወስደው እንዴ አይታሃታል ምን አረክሽለት አለችኝ እኮ እኔ የቻልኩትን እኮ ያቅሜን እየሞከርኩ ስለዚህ ሰራ አደረገች ማለት ነው አይ እንደዛ ማለት አይደለም ግን እያየች ነው ዛሬ ላይ ከኔ ጋር ይሄን ያህል ትንሽ ነገር መግባባት ከቻለ ነገ ከሷ ጋር ቢጀምር ከፍቅረኛው ጋር ያለቀስ በቀስ ለውጥ ያመጣ ነበር ይሄ ልጅ ግን እሷ በቃ የፈለገችው ትንሽ ለውጥ ማምጣት ከቻልሽ ለምን ዛሬው ነው አይድንም ነገር ነው ያለችኝ ያለችው ሰላም እንደዛ ደግሞ እንዴት ይሆናል አንተ ራስህ አስበው እኔም ራሱ ሳስበው ጭንቀት እንዴት እህቱን ሊያስረሳ ይችላል ማለት ሐኪሞች ጭንቀት ነው ካሉ ነው አይ ጭንቀት ከሆነ ጭንቀቱ መጠን አለው አይደለ ይሄ ልጅ እንዴት ነው ብዙ ጊዜ ሆነ አብሯት የነበረችው ልጅ ማነሽ አንቺ የማለት ነገር ጀመርኩ መርሳት እኮ አይደለም ይሄ በቃ በጭንቀቱ ምክንያት ይሄ ጭንቀት አንዳንዴ እኛ ራሳችን ሲቆጣጠር አንዳንዴ የሆነ ከባድ ነገር ጭንቀት እንኳን ሲቀጥማ አንተ ከሰው ጋር የመገናኘት ፍላጎቱ ይቀንሳል የሱ ደግሞ በዛ ደረጃ በጣም በስተዋል ያን ቀን ምናምን ብቻ ችግር አይደለም ለዛ ይመስለኛል በቃ ይሄን ያለ ከሰው መራቅ ምናምን እየፈለገ ያለው እኮ ለዛ ነው የሚመስለኝ እንጂ እኮ ይሄ እኔ እንጃ ሙሉ ለሙሉ የመርሳት ነው ማለትም አልችልም ግን እኮ ያየሁት ነገር ከዚህ በፊት የገጠመኝ ነገር አንቺ ራስሽ እዚህ ቁጭ ብለሽ ማንነሽ አንቺ ሲል ነበር አንቺ ስትመጪ ማርታ መሆንሽን አስታወሰ ወይም ደግሞ ካንቺ ጋር ፍቅር ምናምን ያለ ቴክር ሲያደርግሽ ነበር እዚህ ጋር የተቀመጠችን ላውራ አንዴ ላውራ ምንም እየገባህ አይደለም ሰላምን ሲያይ ጥያቄ ነው የጠየኩሽ እኮ ሰላምን ሲያይ እንዲህ እየተበሳጨ ነው ያለው አይደል እሱ በጣም ይናደዳል ይበሳጫል ሲያት ሊያናግራትም አይፈልግም መጀመሪያ አካባቢ እኔም ላይ እንደዛ ነበር ቀስ በቀስ እንደምንም እያታለልኩ ምናምን ነው ይሄን ለውጥ ያመጣሁት ቀስ በቀስ ደግሞ እሱ ተታለየ ነበረው
ነገር ያለው ምንድነው የሚያስፈልገው ምንድነው ይሄ ልጅ ያደረግሽው ነገር ንገሪኝ በምንድነው ስታታልዩና ወደ አንቺ እንዲቀርብሽ ያደረግሽው ነገር በዛ ሰዓት ሰርጉ እንደሆነ ያስታውሳል ትንሽ ፍቅረኛ እንደነበረ ያስታውሳል ምናምን ግን ፍቅረኛውን አምጥተናት ነበረ በሰዓቱ ያው እሷንም ልክ እንደ ሰላም ነው ሊቀርባት አልፈለገም ነበር ከዛን ግን እኔ እንደ ፍቅረኛው ሆኜ ቀረብኩት ቀስ ይያልኩኝ እንደዛ አይነት ነገሮችን ያወራሁትም ነበር ከዛ ሙሉ ለሙሉ አሁን ላይ ያየው ሁኔታ ላይ ነው ያለው በቃ እሺ ሆስፒታል ሄዶ ጭንቀት ነው ብሏል ጭንቀት ነው የተባለበት መቼም ሰው ሳይመረምረው የሆነ ነገር ሳይደርግ የበሽታ ስም አይሰጥም የበሽታ ስም የሰጡበት እንግዲህ ታከመበትን ወይም ደግሞ ህክምና የተከታተለበት ወረቀት ማስረጃ ካለ እንድትሰጭኝ ይፈልጋሉ ሰላም ጋር ነው ያለው ሰላም ጋር ነው ያለው የት እንዳረገችው አላቅም ይሄን ያል አስፈላጊ ነገር ነው ብዬ ስላላሰብኩም አልተቀበልኳትም ያው እኔ ጋርም ሆነ እሷ ጋርም ሆነ በሱ ጉዳይ በሳሚ ጉዳይ አንድ አይነት ነን ለውጥ ያመጣም ብዬ ስላሰብኩ እሷ ጋር ነው ያለው ሲጀመር እሷ ጋር ግን አለ እሷም የምትመጣበት መንገድ ሊኖር ስለሚችል ከሷ አረጋግጣለሁ ከዛ በፊት ግን ከታከመ በኋላ የታዘዘለት ነገር አለ አይደለም በቃ ጭንቀት ስለሆነ ጭንቀቱን የሚያስረሳ ሆስፒታል ታከሞ አንድ ሰው እንዲድን የሆነ ነገር ምን ነበር የፈለጉት ያው እንትን እንዲ ብዙ ጊዜ ያምሮ ህክምና የሚሰጥባቸው ቦታዎችን እናቃለን እዛ ቦታ ላይ ያስገቡት አስማማ ግን እንደዛ ከመሆኑ በፊት ብዙም ይሄ ልጅ ይሄን ያለ የራቀ ነገር ስለሌለው እናንተ በቻላችሁ መጠን ቤት ትሪት አርጉት መጀመሪያ ከዛን ግን ለውጥ የማያመጣ አይነት ነገር ከሆነ መልሶ እንዲመጣ ነበር ያሉን በሰዓቱ እና እኔ ላይ ደግሞ ይሄ ለውጥ ስናይ አሁን እኛ ያሰብነው ምንድነው ቀስ በቀስ በቃ ሁሉም ሰው ጋር ይላመዳል ከዛ በኋላ ለሰርጉ እንደምንም እናደርሰዋለን ብለን ነው ያሰብነው እና ደግሞ በቃ ሰላም እኔ እንጃ እኔ ምን ማድረግ እንዳለብኝ ራሱ አላቅም በቃ እንደውም እኔ ከበደኝ ሁለቱ ነገር ነው ገና ሳያት እንዴት እንደሚሆን ልነግርህ አልችልም በቃ እሷ ናት በቃ እንደውም ፍቅረኛው ስትመጣ ይሻለዋል ሰላም ሳይ የሚሆነው ነገር ልነግርህ አልችልም ሰላም እህቱ ነች ስለዚህ እህቱን ሲያይ የሆነ መጥፎ ነገር ይሰማዋል ነው በጣም እንደዛ ነው እየተሰማው ያለው እኔ ራሱ አንዳንዴ ሌላ ነገር ላሰብ ፈልጋለሁ ግን ደግሞ እዚህ ጋር እህቱ ናት ከኔ ከመታስብ ምንድነው የምታስቢ እሷን ሲያይ ሰላም እንዴት ነሽ ሰላም አልገባኝም ምንድነው የምትሰሩት እናንተ ደግሞ እዚህ አንቺ እኔና ሶጥተሽ ምን እያረግሽ ነው አልገባኝም ከሱ ጋር እኔ ምን አደርጋለሁ በራስ ከፈተሽ ዘለው ገቡ አልገባኝም ምን ውጪ ብለሽ አስገብተሽ አንቺ ከሱ ጋር ምን እያረግሽ ነው እኔ ሶጣ እነሱ አስገብተሽ ምን እያረግሽ ነው ምን አስበሽ ነው ምን ለማለት ፈልገሽ ነው ምን ማለት ነው እንዴት ነው ምን ማለት ነው እኔን ከውጪ እሱ ላረጋገው ብላ ኮሮን የሚያስወጣችኝ በገዛ ቤቴ ማለት ነው ከዛ ተገባው እንደው ካንተ ጋር ምን ማለት ነው አያርለ እኔ ራሱ በቃ ለስሙ እሷን አንጣርታ እዚህ ሁሉ ነገር ውስጥ ከተተ አሁን ደግሞ እኔን ምን እንደምትል እየሰማን አይደለም እኔን እኮ ውጪልኝ ከዚህ ቤት ብለሽኝ እሱን ለማረጋጋት ብለሽ አስወጣሽኛ አሁን ያረጋሽ ተኝቷል ምንድነው የምትገባኝ ግን አሁን እኔ ስመጣ ግን ጭራሽ አስገብተሻቸው በሰላም እያወራሽ ነው ያንቺ ጀመር አንቺ ላክሽ ምን ማለት ነው ያስወጣት ሞክሬ ነበር እኔ ማሻን ግን ያስወጣሻቸው አንቺ ነሽ ሞክሬ ነበር ሰላም እዚህ ያለ ነው እኮ አንቺ ነሽ ላክሽ እዚህ ያለ ነው እኮ ባንቺ ምክንያት ነው ማለት ምን ለማለት እየሞከርሽ አልገባኝም ያን ቀን እንዴት እንዳስወጣችሁ ታውቃለች እኔ መፍትሄ እንፈልግ ስትባል እየሰራሽ ነው አልገባህም እንጂ አልገባኝም እኔ ምንድነው ላታለም እንጂ አንቺ ያምሻል እንዴ እና ጠርተሽ አምጥተሽ ዛሬ ደግሞ እንደዚህ ሲጀምር ሳሚ ራሱ አንቺን ሲያይ እንደዛ የሚሆንበት ምክንያት አልገባኝም ሳትግባቡ የልጅ የሚደንበት መንገድ እንዴት የምንፈጥረው ማርታ ከዚህ በላይ አንቺ ምንችልበት አቅም የለኝም ስርዓት ብትይጂ ይሻልሻል እሺ ማለት ስርዓት መያዝን ከዚህ ጋር ምን አገናኘው ቆይስ እሺ ተረጋግታችሁን ምን እንዴት ነው ልረጋጋ ምንችል ገባኝ በገዛ ቤቴ ውጪ ላረጋጋ እዚህ ጋር እናንተ ደና ሳትሆኑ እንዴት ነው ልረጋጋ ካልፈለግሽ እኮ ቁጭ ማለት ትችያለሽ ስለፈለግሽ ሁሉ ተሰማሽ ሁሉ ሰብስበሽ ተበክሽ ምንድነው አንቺ ኮነሽ አመጣሽ ቤቱን ያሳየሻቸው ለምንላር አንዴ ቁጭ በይ እስኪ ተረጋጊ እስኪ እንዴት ልረጋጋ አንቺ ራሱ እኛን በምን መንገድ እያየሽን ነው አልገባኝም እና ታዲያ እኔና ሶጥታ እናንተን አስገብታ አስጠብቅ ምን ላድርግ ያን ቀን ደግሞ እዚህ ቤት ሲመጣ ነው ሳጠርሳን አይደለም አንቺን ፈልገን ነው ስልክሽ ተረጋጋሚ ስንሞክራ አልሰራም ያዝነው ጉዳይ ደግሞ ስላሳሰበን ወደዚህ ቤት መጣን ስንመጣ ያገኘነው ደግሞ እሷን ነው እንዴ እባክሽን ቁጭ በይ ሰላም እንደዚህ ማሰብሽ ራሱ ልክ አይደለም አንዴ ቁጭ በይ እስኪ ማርታ አንዴ ቁጭ በይ ሰላም ማለት መጀመሪያ እኛ ማንንም ሰው የሚሰበስበን አይነት ሰው አይደለንም ሲቀጥል ከኛ መፍትሄ ፈልጋለሁ ብለሽ ተደጋጋሚ ስደውይ ነበር መረጃ ማደራጀት ስላለብን ነው በቃ ሰላም ምትነሳኝ በቃ ምክንያት እንኳን አትፈልግም እኮ በቃ ራሷ በመጣችው ነገር እኔን እንደዚህ
እዚህ ቤት እኮ የመጣ ነው ባንቺ ምክንያት ነው ነገሮችን ለምን እንደው ተረጋግተሽ በርግጥ ያለሽበት ጭንቀት እኮ ይገባኛል ማለት እኔ አልተጨነኩም እኔ አልጨነቅም ነው በገዛ ቤቴ እኮ ማረፍ እንኳን አልቻልኩም ይሁን ነገር ውጪ እሷም እሱም ውጪ ነው የሚሉኝ እኔ ለሱ መፍትሄ ነው የምፈልገው አንተ ስትውጪ ነው ሰላም ያገኘው ስለዚህ እየጠላሽው ምን ሆኖ እንደሆነ እኔም ባቅ ደስ ይለኛል ቆይ ሲጀመርም ማለት ነው ማለት አንድ ቤት ውስጥ ነው የምትኖሩት እሷን እየወደደ አንቺን የሚጣላበት ምክንያት ምንድነው ብለሽ ትገምቻለሽ እኔ አላውቅም እኔ እኮ ግራ ገባኝ በገዛ ወንድሜ የዚህን ያህል ጥላቻን ምን አድርጌው ነው እኔ እኮ አላውቅም ምን ልል እንደምችል ምን ሊሰማኝ እንደሚችልም አይገባም በዛሬ እሷም እሱም አንድ ላይ ሆነው ውጪ ሲሉኝ እኔ በጣም ነው የሚከፋኝ አይዞሽ ይኸውልሽ አሁን አይክፋሽ ምናልባት የተፈጠረበት የጭንቀት ህመም ነው የሚሆነው ቆይ ጭንቀት እንደታመመ ሆስፒታል እንደነገሯችሁ እሷ ነግራኛለች ከሷ ጋር ያወራን ነበር የታከመበትና ህክምና የተከታተለበት ወረቀት ይኖራል አንቺ ጋር እንደሆነ ነግራኛለች እንዴ ምን ማለት ነው ሰላም እኔ ነኝ ስለ መማረው ነገር ከመማረው ነገር ያገናኛል ብለሽ እዛው የተቀበልሻቸው ራስሽ አይደለሽ እንዴ ወረቀቱ ምን ሆነሽ ነው እንዳስቀመጥሽ አሁን ደግሞ ልክጂ ራስሽ ጣፍታሽ አመጣሻቸው ራስሽ ትክጃቸው አለሽ ማነው የካደ ያለው እዚህ ጋር አልገባኝም እኔ ማቀው እስካሁን እሷ ጋር እንዳለ ነው እንግዲህ አልገባኝም የዛውን ቀን ኩራስሽ ኩሽ ተቀበልሽው ከዶክተር ጋር የሚያወራሽው ወረቀቱን አሁን ካስቀመጥሽበት አምጥተሽ ብትሰጪው ይጎዳሻል ምንም እኮ ለውጥ አያመጣም እኮ ወረቀቱን እኮ ነው የሚያው ቆይ ምን ይውሽ ነው የተቀያየርሽ እኮ ነው እኔ ምን ይቀየራል አንቺ ገረምሽኝ እንጂ ስገቢ ጀምሮ ያረግሻለሽው ነገር እሺ በቃ እኔ ነኝ የሰበሰብኳቸው እንደዛ እንድልሽ ከሆነ ይፈልክሽው እሺ በቃ እኔ ሰበሰብኳቸው ይጠቅሙኝ እኮ ዝም አልኩኝ አሁን ተቀመጥኩኝ ይጠቅማቸው ከሆነ ስጫቸው እኮ ካንቺ እኮ ምንም አይቀነስም ልጁን የት ነው የወሰዳችሁት የት ነው የታከመው የተከታከመስ ወረቀቱ ማጋር ነው ለምን አሰጫቸው ምን ችግር አለ እኔና ካሚላ ተቀምጣ አምጡት እኔ ነኝ ወረቀቱን ማይዘብኝ ስለሙየው እኔ ነኝ ማቀበል ወሰደችው እሷ እንዴ ምን ሆነሽ ነው አንተ ሙሸት ምን አመጣው ምን አስፈለገው ሸቱ ይኸውልሽ አሁን ካንቺ ጋር መጨቃጨቅበትም ምንም የምዋሽበት ምንም አይነት ምክንያት የለብኝም እሺ እኔ መፍትሄ የምፈልገው የሱን መዳን ብቻ ነው እኮ መዳኑን ከፈለግሽ እኮ እኔም ያቻልኩት እየሞከርኩ ነው እሱም ይሞክር ስጪው ወረቀቱን ነው ቆይ የሚሞክረው አንቺ ራሱ ቆይ እንደው የምትሞክሪው እኛ ነው እንዳለ የሚወዳቸውን ሰዎች እንዲጠላ ያረክሽ ነው እንዴ የሚሞክር መቼ ነው መጥላት የጀመረው ከመታመሙ በኋላ አይደል እንዴ መጥላት የጀመረው ነው የምላር በኋላ ከዛውን ቀን ጀምሮ አንቺ መውደድ እኛም መጥላት ጀመረ ለምን እኔንም እንዲጣላኝ ነው የፈለግሽው እንደዛ ከሆነ አረቀልሻለሁ በቃ ሲጀመርም ቆይ አሁን ሲጀመርም እንግዲህ እሱ ደና እንዲሆን አትፈልግም ወይም ደግሞ ያወራን ያለ እሷን እኔ አሁንስ ማለት ግራ እየገባኝ ነው አንቺን የሚጠላበት ምክንያት እሷ ምን ያደረገችው እንደሆነ አልገባኝም ማለት እህትን ጠልቶ እንግዲህ ያክስት ልጅ የሚወድበት ምክንያት እኔም አሁን አልተረዳሁትም በተራራብም ማስተካከል እኮ ነው ነገር ያለው እኮ ብዙ ጊዜ እንግዲህ ማለት አሁን ፊት ለፊት ነው ማውራት ያለብን ምክንያቱም እዚህ ጋር ልጁ ደና የሚሆንበት መንገድ ለመፍጠር እስከሆነ ድረስ ምንወሻሻው ምንደባበቀው ነገር መኖር የለበትም እሷ ከመምጣቷ በፊት አንዳንድ ነገሮች ነግረሽኛል እሷን ላይ የሚጠላበት ምክንያት ምን እንደሆነ ራሷን ጠይቃት ብለሽኛል ይሄ ማለት ደግሞ እሱ እንደዚህ እንዲሆን ተጠያቂ የምትሆንበት መንገድ እንዳለ ከንግግርሽ ተረድቻለሁ ምናልባት አንቺ ጋር ችግር ካለ እሱ እንደዚህ እንዲሆን ማለት እሱ እንደዚህ እንዲሆን ሊሆን የሚችልበት መንገድ የሆነ አንቺ ያጎደልሽው ወይም ደግሞ አንቺ ጋር ችግር ካለ በግልጽ ንገሪ ምክንያቱም መቼም እሷ ለሳሚ የአክስቱ ልጅ ናት እንደዚህ ከምንም ተነሳ እንደዚህ ልትናገር አትችልም አንቺ ጋር ችግር ካለ ወይም እሱ ደና እንዳይሆን ምክንያቱም እዚህ ቤት ይጠራሽኝ አንቺ ነሽ አንቺን ብቻ ለይቶ እንደዚህ ከቤት እንድትወጪ የሚፈልገው ምን ምክንያት ቢኖር ነው አንቺ ጋር ለምንድን ነው ላይኑ ይጠላሽ የሚለውን ነገር እስኪ አንቺ መልሽልኝ እኔ እኮ ማለቴ ቆይ በመጀመሪያ እኔ ወንድሜ ላይ የሆነ ነገር ባረግ ወይ ደግሞ እንዲጠላኝ ባደረግ እናንተ መፍትሄ ፈልጉ ብዬ እናንተ ጋር መጣለሁ እኮ መልሽልኝ እስኪ በዛ ላይ ደግሞ እኔም ብቻ እኮ አይደለም ፍቅረኛውንም ጭራሽ ነው ማየት የማይፈልገው እንዳየው ከሆነ እናንተንም ጭራሽ ነው ማየት የማይፈልገው አንድ የሚቀርባት ብቻ እሷን ነው የሆነ ነገር ሆነ ውጪ ነው የሚሉኝ የሆነ ነገር ሆነ ውጪ ነው የምትለኝ እሷ ውጪለት ነው የምትለኝ ቆይ እሺ እኔ ከየት ልውጣ በቃ ሁሉን ነገር ለማድረግ ውጪ እኔ በቃ እንትን ስቲል ስራ እንኳን በሌለኝ ሰዓት በቃ ያለኝ አማራጭ በዛው ማምሸት ስለሆነ ማመሽበት ሰዓት ሁሉ አለ በቃ ስትለኝ በቃ እኔ ትሪት አድርጋለሁ እኔ በራሴ ዕውቀት በተማርኩት እኔ ነኝ ለሱ አስፈላጊ ሊሆን የምችለው ትለኛለች የሚቀርበኝ ምን ነው ትለኛለች በቃ ሁለቶች ናቸው ተግባብተው የሚኖሩት እኔ በየት ልግባባ ከሱ ጋር እንዴ
እና እንዴትስ ነው የገዛ ወንድሜ ላይ እንደዚህ ሰርጉ ተቃርቦ እንዴት ነው እኔ እዚህ ችግር ውስጥ ልከተው የምችለው? ስለዚህ አንቺ ምን የሚያጎድልሽበት ነገር የለም ማለት? እኔ እስከማቆደስ ምን የሚያጎድልኩበት ነገር የለም። በቃ እኔ እንደ እህትነት ነው እየቀረብኩት ያለሁት። እስቲል እንደዚህ እንኳን እየገፉኝ እንኳን እንደዚህ እንኳን እሱ እንኳን እንደዚህ ታሞ ምንም እያረኩለት አይደለም። ምክንያቱም ምን ነኝ እኔ እንደ የእህትነትን ነው ልሰጠው የምችለው። እሷ ደግሞ ያክስት ልጅ ነች፣ ግን ደግሞ እንደ ባለሙያነቱም ደግሞ የምትንከባከበው የምትቀርበው እሷ ነች። ብዙውን ጊዜ አብረው የሚያሳልፈው ከሷ ጋር ነው። በቃ የሆነ ክላስ ብዙውን ጊዜ ክላስ እንደውም ከታመመ በኋላ ጭራሽ ትተዋለች ማለት ይቻላል። ከስንት አንዴ ነው የምትሄደው፣ ዳርሳ ትመጣለች፣ አለቀ። አብረው የሚውሉት እነሱ ናቸው። እኔ ውጭለት ስለሚሉኝ በቃ ስራ ነው የሚሄደው። ምን ላድርግ? ቆይ የሚወስደው መድኃኒት አለ? አረ ምንም የሚወስደው መድኃኒት የለም። ምክንያቱም ያኔ ጭንቀት ነው የሚሆነው። በቃ ከጭንቀቱ እንዲገላገል እርዱት ምናምን ነገር አሉ። ከዛ ውጭ ምንም የተለየ ነገር የተሰጡኝ የለም። እንግዲህ ያው ከሰላም ንግግር እንደተረዳሁት አብዛኛው ጊዜ የምታሳልፍ ከሱ ጋር የምታሳልፊው አንቺ ነሽ። ወጣችልበታለሁ ብዬ ያሰብኩትን ነገር በሙሉ እያደረኩ ነው። ምንድነው ክትትል የምታደርጊለት? ያው ጭንቀት አረለ የተባልኩት ዋነኝነት ማደርገው እንደቻልኩት መጠን ጭንቀቱን እንዲረሳ የምታደርጊውን እያንዳንዷን ነገር ለምን አትነግሪኝ? ምንድነው የምነግርህ? እንዴ ምን ማለት ነው? ድብቅ ነገር ነው። ድብቅ ነገር ምን ሆኖ ሳይሆን ቅድም የነበረው ነገር ነው። ይሄ ልጅ ምንድነው ማለት አትንተባተብ ይኸውልሽ፣ በስነ ስርዓት ተናገሪ። ይሄ ምንም መንተባተብ እኮ አይደለም። ከመሰለ ማለት እኮ በቃ ከልጁ ጋር አብዛኛው ጊዜ የምታሳልፊው አንቺ ነሽ ከተባለ እንደ ባለሙያም እየተከታተልሽው ከሆነ የምትከታተይበት መንገድ ያንዳንዷን ነገር ብትነግሪን እኮ እሷም ያንን ነገር በማድረግ ከወንድሟም እኮ ላደርግ ነበር እኮ ሲጀምር መጀመሪያ ላይ ይሄ ያለው እሷን ሳይ የሚጮህ ምናምን ለምጠይቅሽ ጥያቄ ቀጥተኛ መልስ መልሽልኝ። በቃ እንዴት ነው ክትትል የምታደርጊለት? የፈለገ ነገር ቢሆን አንድ ሰው የጭንቀት ውስጥ ሲገባ በዛውም ለቤተሰቦቻችን ትምህርት ይሆናል። እቺን ይሄንን ነገር አደርግለታለሁ። የእያንዳንዱ ሰው ጭንቀት አንድ አይነት ነው እንዴ? ኦኬ መናገር አትፈልጊም? ሚስጥር ነው ከዚህ በፊት እሷ ከመምጣቷ በፊትም ነገር ሚስጥር ነው ወይ ነገር ያለው ነው እያልኩ ያለሁት። እስካሁን ድገሚው፣ አሻሽለሽ ድገሚው። ምክንያቱም ይሄ ልጅ ቤት ውስጥ የሚውልበት ሰዓት ላይ አንቺ ካለሽ ኢቨን ትምህርት እንኳን እስከማቋረጥ ማለት ትምህርትሽን ምትተሽ እሱ ስራሽ እንዳደረግሽው ነግረሽኛል፣ ከሷም ተረድቻለሁ። ምንድነው የምታደርጊለት? ቤት ውስጥ ምን ያህል እንክብካቤ ነው የምታደርጊለት? ለአንቺ ብቻ ለውጥ የታየው ለምንድን ነው የሱ? ምናልባት እኮ ትምህርተኛ እንተቼኩ ቁጭ ማለት ራሱ እኮ ለውጥ ያመጣል ቢገባችሁ። አልገባኝም። እንዴት ነው ያንቺ ትምህርት መተው ከሱ መዳን ጋር እንዴት ነው ሊገናኝ የሚችለው? ሰዓቴን እኮ ነው እዚህ ጋር ያባከንኩ ያለሁት። ከትምህርቴ በላይ እሱ መለውጥ አለበት ብዬ ስላሰብኩ መሰለኝ እኮ ትምህርቴን ተቼክ። ስለዚህ ትምህርትሽን እንደሆነ እነሱ የካፒታል ወይም ደግሞ የገንዘብ ችግር እንደሌለባቸው ከሷም አውቃለሁ፣ በክትትሌ ማጣርቻለሁ። ስለዚህ በገንዘብ ማለት አንቺ ትምህርትሽን ከምታቋርጪ በገንዘብ ሰው ተቀጥሮ ትክክለኛ ረጅም ጊዜ ሙያ ያለው ሰው ክትትል በማድረግ ትችል ነበር። አንቺ ራስሽ ትምህርትሽን ከማቋረጥ ይሄን ማድረግ አይሻል? ትምህርቴን እኮ አላቋረጥኩ፣ ማቋረጥ አይደለም ይሄ። ሁሌ ግን እንደበፊቱ አልገባም። ሰው ያስፈልገዋል ብዬ ስላሰብኩ ነው። እሷ ደግሞ ስራ ላይ ናት። ሲቀጥል ግን እኮ የሕክምና ትምህርት እኮ መቅረትን አይፈልግም። አንድ ቀን ሕክምና ትምህርት ባመለጠሽ ጊዜ ብዙ ነገሮች ሊፈጠሩ ይችላሉ። አንቺ ለምንድን ነው ይሄን ያህል መስዋዕትነት የምትከፍሉ? ለምንድን ነው ትምህርትሽ? ምክንያቱም ሕክምናን የተማርሻለሽው። ምን ማለት ነው? ያክስቱ ልጅ እኮ ነኝ። ለምንድን ነው መስዋዕትነት የምትከፊ እንዴ? ይሄ ልጅ እኮ ቤተሰቦቹ እኮ እዛ እኮ ሰርጉን እኮ እያዘጋጁ ያሉ ልጅ እኮ ነው። አንቺ የምርም ማለት ከእህት በላይ ማለት ከእህት በላይ ሁኛ አይደለም። እንደውም እኮ ነገር ያለው እኔ ቅርብ ጊዜ ነው የመጣሁት፣ ከሷ ጋር ነው የኖረው። ግን እሱ ሲያ ስለሚበሳጭ ብቻ ነው እሷ አሁን እየወጣች አለችው እንጂ ከሷ በላይ ቀርቤ አይደለም። እኔ እንደዛ የሆነ ስላልሆነ በቻልኩት መጠን ብረዳው ምንድነው ችግሩ? ይኸውልሽ ምናልባት የምትረጂኝ ከሆነ እኔ እዚህ ጋር እህትና ማለት አንቺም እንዳክስት ልጅ ለሱ የበኩልሽን ነገር እያደረግሽ ነው፣ እሷም ደግሞ የበኩሏን እያደረገች ነው። ግን ማለት አሁን አንቺ መሀል ላይ ሆነሽ እህትና ወንድም እንዲቀራረቡ ማድረግ ሲጠበቅብሽ ለምንድን ነው ከዚህ ቤት እንድትወጣ ያልሞከርኩ ነው እንደሚመስል? ቆይ ለምንድን ነው እሷ ከዚህ ቤት እንድትወጣ የምትፈልጊው? እሱ ደስ ስለማይለው ብቻ አይደለም። ግን እኮ ወንድምና እህት ናቸው።
አንቺን እሺ የሚልሽ ነገር አለ በቃ እንደዛ ከሆነ የሚሰማችሁ በቃ ከዚህ በኋላ ወጣልሻለሁ በቃ መቅረብ ትችያለሽ እንዴ ምን ማለት ነው እንደዛ ቆይ ተባብረን አሁን እሱ ወንድምሽ አልሆነም እንዳክስትልሽ ነው እኛ ስንሽ የነበረው ለዛ እኮ ነው እኔ ትምህርቴን እኮ እስከ 100 ደረጃ እኮ ደርሼ ከጎኑ ያለሁት ለዛ ነበር ቢገባሽማ ግን እንደዛ አይደለም እየተረዳሽኝ ያለሽው እሺ በቃ ወጣላችኋለሁ አብራችሁ እንደፈለጋችሁ መሆን ትችላላችሁ ተቀያየረ ነው ጭራሽ ውሸት ጀምረሻል በዛ ላይ ደግሞ አንቺ እኔና እሱ ማግባባት ሲጠበቅብሽ ጭራሽ ያራራቅሽ ነው ያለሽው እሺ ውጪ ከማለት አንቺ ምትዩ የሚሰማሽ ከሆነ እህትነጅ ተረጋጋ አዳምጣት አብረ እንደዛ ማለት ያልሞከርኩ ነው የሚመስልሽ ብለሽ እኮ አታውቂም ውጪልኝ ነው የምትይ በቃ ላረጋጋ ውጪ ብለሽ ነው የምታስበው አንቺ ለምን ነው ውጪ የምታስበው ታስቢው ምንም ማረጋችሁ እሱ ሲያያት ይበሳጫል ሊረጋጋ ማድረግ ትችያለሽ አንቺ የምትዩን ነገር በሙሉ አይኔ ያየ እሺ እሺ ሲል ነበር ምንድነው ችግራችሁ እሺ ለማንኛውም አንድ መረጃ አለኝ መረጃዬን አመጣለሁ ፊት ለፊት ማለት እስካሁን እኔ ከአንቺ ጋር ለመግባባት የምችል መስሎኝ ነበር ግን መግባባት የምንችልበት ደረጃ ስለሌለ አንድ መረጃዬን ይዤ እመጣለሁ እሺ እሺ አሁን እጄ ላይ እንግዲህ ያለ መረጃ አለ ምንድነው መረጃው ከዛ በፊት ግን የተለያዩ ቦታዎች ላይ እንግዲህ ሰሞኑን በሳሚ ጉዳይ እኔ ራሱ አምሮን ረፍት ነስቶኛል በዛ ምክንያት እንግዲህ ሁላችንም ክትትል ሳደርግ ነበር ከሳሚ ጀምሮ አንቺ ማለት ክትትል ማለት የምን ክትትል እንደዚሁም ደግሞ ሰላምን እንግዲህ ሰላም አብዛኛው ጊዜ አያው እዚህ ጉዳይ ውስጥ እንግዲህ ከይዞን ካያስኩበት ሰዓት ጀምሮ ሁሉም ሰው ተጠርጣሪ ነው ለኔ ማለት ነው እና እየሰለልከኝ ነበር ማለት አዎ አንቺንም እየሰለልኩሽ ነበር ማንሰለውኝ ሲጀመር እንደዚህ አይነት መብት ማንሰተው ነው እንደዚህ ልታረግ የምትችለው ሙያዬ ሰጥቶኝ ነው እንደዚህ አይነት መብት ሙያዬ ስለሰጠኝ አንተ ፖሊስ ነህ ራስህ እንደምንድን ነው የምትቆጥረው አዎ ፖሊስ ነኝ አልገባኝም ቆይ ራሴ ጠርቼ ራሴን ተጠራጥር ጭራሽ የተከታተልከኝ ነኝ አየሻረለ በስተመጨረሻ ምን እንደ ይደብርሽ ይችላል ሶሪ ግን ምክንያቱም መንገድ ሁሉ ነገሮችን ማድረግ አየሽው አይደለ ምን እንደሚያመጣ በማት ማርታ ዝም ብለሽ እስከታውሪ አንዳንዴም ዝም በይ ሰላም ቆይ አንዴ እንድትረጅኝ ፈልጋው ነገር አለኝ ምንድነው እኔ ምክንያቱም ይኸውልሽ በመጥፎ እንዳታይኝ ማለት በመጥፎ እንዳታዩ ጉዳዩን ምክንያቱም ዳኔ ማለት እንደው ምናልባት በሚለው ነው ሁሉም ላይ ክትትል ሳሚንም ተከታትየዋለሁ በርግጥ አንቺ አብዛኛው ሰዓትሽን ያው ግልጽ ማድረግ ስለፈለኩ ነው የመደበቅ ይችላል ግን ግልጽ ማድረግ ስለፈለኩ ነው ግን አንቺን ስራ ቦታ አብዛኛው ጊዜ እንደምትጂ ተረድቻለሁ ሌላ ድብቅ ቦታ እንደሌለሽ ግን እዚህ ውስጥ ሌላ ድብቅ ቦታ ያለው ሰው አለ የተለያዩ ምን ማለት ነው እሱ ደግሞ እዚህ ውስጥ ምናልባት እጁ በቀጥታ እንዳለበት መረጃዎች እጄ ላይ አለ ማለት ምንድነው የምትለው ብቻ ከሳሚ በቃ እኔ ከዚህ በላይ ሲጀምር እዚህ መቆየት አልችልም አልገባኝም የትምትሽኝ አንቺ አይደለሽም እኮ ቁጭ በይ አንቺ አይደለሽም አንቺ እኮ በቃ ንፋስ መቀበል እፈልጋለሁ እኔንም በጭንቀት በሽታ ልት አንቺ በጣም ለሳሚ እንደምትሞቺ ትምህርትሽ እንደምትሽ ህይወትሽ እንደምታቆሚ እኮ ተረድቻለሁ ማለት አንቺ አይደለሽም እኮ በቃ እኔንም እያስጨነቃችሁ ነው እሺ ሰላም እያጣው ነው በቃ አስፈልጉ ምን አስጨነቀሽ በጣም ጮሃችሁብኝ በቃ እንዴ ማንንም አልጮህም ይልቅ ለሳሚ አንቺ ነሽ ይልቅ እየጮሻለሽ መረጃውን እንስማበት አዎ ቆይ መድኃኒት ይወስዳል ያልሽኝ አንቺ የምን መድኃኒት ነው ኧረ እኔ አላልኩም ምንድነው የምታወራው ሰውዬ ቅድም ነገርኩህ አይደል እንዴ ምንም አይነት ነገር መድኃኒት አይወስድም ያማል እንዴ አንተ ራስህ እየታመምክ ነው አይ ህክምና ቦታ ላይ መድኃኒት ምንም አልሰጡትም ማለት ነው ነገርኩህ እኮ ለምንድነው 10 ጊዜ አንድ አይነት ነገር የምትጠይቀኝ አይ ያው እንደው ምናልባት የተሰጠው መድኃኒት ካለ ብዬ ለምንድነው እኮ የምትጠይቀኝ እንዲደጋግማ እንደሌለኮ ነገር ያለው አይደል ከአንዴ ሙለስ እና ታዲያ ቆይ ማለት መድኃኒት ምናልባት እንዲድን የተለያዩ መድኃኒቶችን ከሰው ስትቀበይ እኮ ስላየውኝ ነው ማለት ምን ማለት ነው ሲጀምር እንደዚህ አይነት ነገር ለምንድነው ለቀቀኝ በቃ ይወጣለሁ በቃ ከዚህ ተቀበለው ይግራ ያጋባህ ነው ሰምኛለሽ እጄ ላይ መረጃ አለ መረጃዬን እስከማሳይ ድረስ አንቺ ትመይደራችሁም ለቀቀኝ መውጣት ፈልጋለሁ እንዴ አርፈሽ ተቀመጪ በቃ ይበቃል ይሄን ያህል ማስመሰል ይበቃል ይኸውልሽ ሰላም እንግዲህ እኔ በተለያየ ጊዜ ሁላችሁንም ስሰልል ነበር ይሄን መረጃ እንደምታዩ ተመልከቱ ይሄ መረጃ እንግዲህ አንቺ መረጃዬን አንቺ ማይሰራሽን ታውቃለሽ ማይሰራሽን ምንም የሰራው ነገር የለም ይሄ መረጃ እንደምታዩ አንቺ ከሄድሽ በኋላ እዚህ ጋር ያወሩት ነገር ነው እሷን ማስወጣት አውጥቻ ሲጀምር ውጭ ለበቃ ዳራሽ ምንድነው ከገዛ ቤት ውጭ አያስተኝ ያረጋግጥ ተረጋጊ ኮንስ ምን ስራ ተረጋጊው እንደዚህ እዚህ ጋር ቆመሽ ከደንከስ ምን ይላል እንደነሰ ሚውስ ራሱ በቃ ውጪ ላረጋጋው ሲረጋጋ ትመጫለሽ በቃ ለማንኛውም ቶሎ አረጋጊ እስኩ ደርሽ ውጪ ያለክ ደሳላው
ጫጫ ነው ኮረብሽ ረበሽ አሁን በቃ ከዚህ በኋላ አይመጡ ከኔ ጋር ነው ነው እሺ አሁን መጣ የሆነ ነገር መድኃኒትህን ልጅ ሰጠውክ እሺ አንተ ሲቀር አትጠይቀኝ ሽታው ደስ ይላል አዎ እዚህ ጋር ብላስነካለ አዎ ሁሉም ጋር እዚህ ጋር እሺ ይሄ ምንድነው ሽቶ ነው አዎ ግን ለማንም አትናገርም ማለት ነው ዝል ነገር ፍርጥ ምናምን አልናገርም ለማንም መናገር የለም እሺ እኔ ሁሌ ሽቶ ቀባለሁ እሺ ደስ ይላል በጣም እሺ ግን ለማንም መናገር አይቻልም ደስ ይላል በቃ ሰላም በቃ አዎ ለማንም መናገር አይቻልም ተነጋግረናል ካለበለዛ ይሄዳል እሺ የሆነ ነገር ብታረግ ይሄዳል መቼ ነው የምንገባው ደስ ባለቀ ያምርሽ ነው ወይኔ ዛሬ ወንዴ ዛሬ አይ ዛሬ ነገ እሺ በቃ ነገ እንጋባለን ግን ለማንም መናገር አይቻልም እሺ ችግር መድኃኒትህን ነው አትናገርም አዎ ከተናገርክ እኔ የት ሄዳለሁ ትሞችልኛለሽ አዎ ከተናገርክ ሞትብሃለሁ ትፈልገኛለህ በጣም ስለዚህ ለማንም እንዳትናገር እሺ የዛኑ ሰዓት ድብቅ ካሜራ አስቀምጠን ነው ማለት ስታሻሸው እንደነበረ ምን እንደምታደርገው የምትቀባውን ነገር ፈገግታውን ተጋቡት ቆይ አልገባኝም ምንድነው የምትቀቢው አንቺ ማየት ትችላለሽ ይሄ የምትቀቢው ምንድነው አይ ግድ የለም ይሄ ማመን አልችልም ይሄ ደግሞ ጫካ ውስጥ መድኃኒት ስትቀበል እንግዲህ ከዚህ ሰውዬ ጋር እንግዲህ ያው እጁ ነው የሚታየው ከዚህ ሰውዬ ጋር መድኃኒት ስትቀበል ያለው አልገባኝም ማርታ በጣም አዝናለሁ ልታምኚው ነው እንግዲህ ይሄንን በጣም ነው ማዘን ተረጋጊ እባክሽ እንደዚህ መሆን የለብሽም እባክሽ ተረጋጋና ቆይ ተረጋጋ ምንሽ ምን ያደርጋችሁ ተረጋጋ ይኸውልህ ሳሚ ማታውቀው ነገር አለ ቁጭ በይ ይኸውልህ ሳሚ ብዙ ማታውቀው ነገር አለ ቴንክ ዩ ብራዘር ቴንክ ዩ ይሄ መረጃ ያዝልኝ ይኸውልህ ሳሚ ጠጋ በል ሳሚ በቃ ትንገኝ እሺ አልነካም ሳሚ ብዙ ማታውቀው ነገር አለ ያው አንተ እንደዚህ ሆንኩበት ምክንያት እሷ አንተ ደህና እንዳትሆን ትፈልጋለች ይሄ ሁሉ ነገር አይ ማርቲ ምን አልገባኝም ሰላም ይሄ ሁሉ ነገር የተፈጠረው እንግዲህ እንግዲህ እያንዳንዷን ነገር ክትትል ለማድረግ ሞክረናል ማርታ ከዚህ ሁሉ ጀርባ እንዳለች እንግዲህ ግልጽ ነው ይሄንን እኔ አልገባኝ ነበር ነገር አንቺ የነሱ ያክስት ልጅ ነሽ ለምንድን ነው ይሄንን የምታደርጊው ለምንድን ነው ማለት ምን ለመፈለግ ነው ይኸውልሽ አንዴ እስኪ ቤቱን ፈትሹልኝ አንዴ ቆይ ይኸውልሽ ሰላም እኔ እያንዳንዷን ሰው ለመከታተል ሞክሬያለሁ ካንቺ ጀምሮ ሁሉንም መከታተል ፈልጌ እያንዳንዷን ነገር መረጃ ለመከታተል ሞክሬ ነበር ግን እሷ ከተለያየ ሰዎች መድኃኒት ትቀበላለች የምን መድኃኒት ይኸውልሽ መድኃኒቱ ምን እንደሆነ የተለያዩ ነገሮችን ተጠቅማ እሱ ላይ የሆነ ነገር ስታደርግ እንግዲህ መረጃ ይዣለሁ ቅድሜን እንደሞ አንቺ በቪዲዮ ላይ አይተሻል ከፈለግሽ ደግሞ የክሮ አባላት ከመድኃኒት እሺ ቴንክ ዩ ተረጋጋ ይሄንን ተመልካቹ አንተ ይኸውልሽ አርፈህ ተቀመጥ ይኸውልሽ ተመልካቹ ምንድነው ያልገባኝ ማርቲ ምንድነው ይሄንን መረጃ እንደምታዩ የኛ በኤግዚቢትነት የተያዘ መረጃ ነው ሳሚ ይኸውልህ ቆይ አንዴ ተረጋጋ ይኸውልሽ ይሄ መረጃ ይዘልኝ ይኸውልሽ ይሄ መረጃ እያንዳንዷን ነገር
እሱ ላይ በማድረግ ቪዲዮ ላይ ተመልክተሻል ይሄንን ላይ ስታደርግበት ይሄ ሽቶ ላይ ስተነሰነስበት እንግዲህ እሱን ከሷ ጋር ሁሉንም ነገር የመታዘዝ እሺ ምን ይሆንሽ ነው አልገባኝም ምንድነው ይሄ ሁሉ ነገር ምንድነው ለምንድነው ይሄን የምታደርጊው ያቃኔ ወደዋለሁ እሱን ስቀርብ ያከሰ ልጅ እንደሆነ አይነት ስሜት አይደለም የሚሰማኝ በቃ ምን ማለት ነው ምን ነው ያልገባሽ በቃ እኔ ሳሚን አፈቅረዋለሁ ወንድምሽ እኮ ነው አንቺ ቀልደሽ ነው ወይስ ጨዋታ ነው ያልሽው ምንም ጨዋታ አይደለም በቃ አንቺ ነሽ እሱ እኮ ያክስትሽ ልጅ ነው በቃ ማንኛውም ሴት ከሳሚ ጋር እንድትሆን አልፈልግም በቃ ሳሚ ከኔ ጋር ብቻ ነው የሚሆነው ሰርጉን ያጨናገፍሽው አንቺ ነሽ ማለት ነው እኔ ነኝ በቃ ሳሚ ማንንም አያገባም እኔ ያለው ማንንም አያገባም ሳሚ ነው የሚያምሽ ወንድምሽ እኮ ነው እንዴት እንደዚህ አይነት ነገር ታደርጊያለሽ ሳሚ ወንድም አይደለም ያክስትሽ እኮ ነው አይደለም ሳሚ እንደዛ አይደለም ወይ ማለት እኔ አልገባኝም እንዴ እና ታዲያ ልጅ ሽቶ ምንድነው እሺ መስተፋቅር ነው ሳሚ ከኔ ብቻ መሄድ የለበትም ማን ሳሚ ማታል እሱ እኮ ያው ልጅ አረ ልቀቂው እሱ እኮ ያው ልጅ ትሰሚኛለሽ እንደዚህ እንዴት ሊሆን ይችላል በቃ ሳሚን አፈቅረዋለሁ ስንቴ ነው የምነግርህ አንቺ ልቀቂው እሱ ሳይወድሽ ልጅ ይወደኛል እንዴት ማለት እኔ አልገባኝም ቆይ እሱ እኮ ያክስትሽ ልጅ ነው ምን ለማድረግ ነው ሳሚ ያክስቴ ልጅ አይደለም በቃ ታዲያ ምንሽ ነው ሳሚን ነው ማገባው በቃ እሱም ይወደኛል ደግሞ እሷንም ማሟት አይችልም ምንም ይገባኝ አይደለም እኔ ማለት እኔ ራሱ ምን አዲስ ነገር ነው የሆነብኝ እንዴ ቆይ ስለዚህ ተውን በቃ ተውን አትምጡብን በቃ ይሄ ልጅ ካንቺ ማንንም እንዳይሰማ ነው አዎ በቃ ማንንም አይፈልግም እኔ እኔም ማመን አልችልም እሱ ምን ነው የሚፈልገው በቃ እሱ ሳይፈልግ ማንም ሊገኝ አይችልም አንቺ ወንጀለኛ ነሽ ነይ አንቺ ወንጀለኛ ነሽ አንዴ ይዛችሁልኝ ወንጀለኛ ነሽ አንዴ ይዘልኝ ነይ እባክሽ አንዴ ቁጭ በይ እስኪ ይቅርታ ቤታችሁንም አዘበራረቅም በጣም ይኸውልሽ እህቴ በጣም አዝናለሁ ማለት እኔ ይሄንን ምን ልል እንደምችል አላውቅም እሱን ግን አሁን ጸበል ይዘውት እንደሄዱ አድርጋለሁ ሲጀመርም ጸበል መሄድ አለበት እንዴት እኔ በህይወቴ እንደዚህ አይነት ነገር ገጥሞኝ አያውቅም እንዴት ያክስት ልጅ እንዴት ካላገባው አልገባኝም በቃ ወንድሜ ራሴ ነበር እንደዚህ ሳረገው ነበር እንዴ ቆይ በገዛ እህቴ ያክስት ልጅ በመላት ልጅ ነው እንደዚህ ሲሰቃይ ቆየው ወይኔ ምንም ሊገባኝ አልቻለ ማለት እንዴት እንደዚህ እንዳደረገች እኔ ማለት ሲጀመርም እንዳለ ክትትል እሷ ላይ ነበረ በጣም አዝናለሁ ሰላም እኔ ምን እንደምል አላውቅም በጣም አዝናለሁ ወይኔ ወንድሜ ሻምድ ነው ማረግምነው ይኸውልሽ አሁን አንቺ ተረጋጊ የክሩ አባላት ጋር የተለያዩ ትልልቅ ሰዎችን ይዤ መጥቻለሁ እነሱ ወደ ጸበል እንዲወስዱት እናደርጋለን እባክሽ ግን ይደናል የሚድንበትን መንገድ እንፈልጋለን ለቅም ግራ እየገባኝ ነው ቆይ እንዴት ነው እንደዚህ ልታረግ የቻለችው አላውቅም እኔ ምንም ሊገባኝ አልቻለም ይኸውልሽ አንቺ ተረጋጊ ያክስቷ ልጅ እኮ ነው እንዴ ወንድሟ እኮ ነው አብረው እየኖረች ይኸውልሽ እሷ ጋር አሁን እኛ በቁጥጥር ስር ስላለች እንግዲህ የሚደንበትን መንገድ በሽታውን ያመጣችው ራሷ ስለሆነች እንግዲህ መድኃኒቱንም ራሷ እንድታመጣ በተለያየ መንገድ እንሞክራለን አሁን አንቺ ግን ተረጋጊ እሺ ተረጋጊ እኔ ግን አላውቅም እኔ ራሴ በጣም እየታመምኩ ነው ምንድን ነው የማደርገው እንግዲህ ውድ ተመልካቾቻችን በሳሚ ጉዳይ ላይ ተመለከታችሁትን ይመስል ነበረ እሱን እንግዲህ ወደ ህክምና ቦታ ወደ ተለያዩ መንገድ እንደዚሁም ደግሞ ወደ ጸበል ብቻ እሱ ሊድን የሚችልበትን መንገድ በሙሉ ለመፍጠር እንግዲህ ከክሩ አባላት ጋር በፍጥነት ክትትል እንዲደረግለት ወደ እነሱ ሰጥቻቸዋለሁ እነሱ በጣም ጎበዝና ጀግና ሰዎች ስለሆኑ እስከዛሬም ከሁሉ ነገር ጀርባ መፍትሄ የሚሰጡ ልጆች አብረውን ስላሉ እነሱ ደህና የሚሆንበትን መንገድ እንግዲህ እንፈጥራለን ልጅቷንም እንግዲህ ማርታን ቀጥታ ወደ እስር ቤት ማለት የተለያዩ ነገሮችን በማድረግ በተጨባጭ መረጃ ይዘናል እሱን በሽቱ አማካኝነት እንግዲህ መስተፋቅር እሱን ብቻ እሷን ብቻ እንዲሰማ ያደረገችበት መንገድ አለ ይሄ ልጅ ምንም በማያውቅበት ደረጃ እንግዲህ እሷን ብቻ እንዲል ነው እንትን ያለችው እና እስኪ ባካችሁ እንደዚህ አይነት ሰዎችን ባካችሁ ጥንቃቄ እናድርጉ ውድ ተመልካቾች እንግዲህ ለዛሬ ነበረን ፕሮግራም ይሄንን ይመስላል ቀጣይ እስከምንገናኝ ድረስ እንግዲህ መልካም ጊዜ